ወይ አለሁ ምን አዎ እንዳለን እኮ በቃ 10 ሺህ ብሩ ገባ 200 ብር ቀንሼ ሰጠው ላኩልሽ አዎ ትራንስፈር አድርጌዋለሁ አልገባልሽም እኮ ያ የኔ ነው 200 ብር ያው ለታክሲ ምናምን አዎ ሶፊትም እንደው ለሻይም እስቲ ለመግደርደር እንዲሆን ብዬ ምን ለፋዘርን የሱ አይነት አማራቸው ማዘር ጋቢውን ነው ታዲያ ግዢላቸው ምን ችግር አለ ግዢው ባው ገፋቢል 3500 ብር ነው ግዢላቸው እሺ ምኑን አልሽ የማን እንዴ የመብራት አልከፈልሽም እንዴ 2500 በቃ ስጫታ አዎ ስጫት እንዴ ራሷ ስኬት ታመጣለች ስጫት በቃ የቀረችውን 3000 ምናምን ብር እንደምንም አብቃቅተሽ ተጠቀሚያት አዎ እንዴ አሁን 30 ቀን እኮ አሁን ነገ እኮ ነው ያገለቻው ቶሎ ነው የሚደርሰው እሱ እንደገባለኝ ደሞዙን እሱ ነው ልከዋለሁ እስከዛ ግን ምን ማብቃቃት አሁን ላንቺ ልንገርሽ እንዳው የጓዳ ገበና ሴት ነሽ ታውቂያለሽ ምን ያረግልሻል ያን ያህል አሁን ስንት ነን አሁን 5 ኪሎ ጤፍ አይበቃም 5 ኪሎ 5 ነን ለእያንዳንዳችን አሁን በኪሎ እንኳን ብናስብ አንዳንድ አሁን እኔ 1 ኪሎ ጨርሳለሁ ወር ሙላው ውጪ በዛ ላይ ብዙ አልበላ ታውቂያለሽ አፕታይቴ 5 ኪሎ አርጊው 5 ኪሎ እንደውም እኮ አንቺ ካሰብሽ እኮ ጻይም አንቺ ነጭ ስለምትወጂ ነው እንጂ ሰርገኛ ብታረዩ እኮ 6 ይሆናል 6 ኪሎ በቃ 6 ኪሎ ብገዢ ከዛ አንድ ፓስታ ብገዢ ትንሽ አካ ግማሽ ኪሎ መኮሮኒ ለልጆቹ ነው እኮ እኔ ምን አደርጋለሁ ለልጆቹና ላንቺ ነው እንጂ እኛማ ምን ያራኔ ይችላል ቀበቶን ጠበቃ አርግ ታውቂያለሽ እኔ እንደማልበል ማታ ምን አሁን ማታ ባይበሉስ አሁን ልጆቹ ማታ ባይበሉስ ቴሌቪዥን አክፍችላቸው ቴሌቪዥን ላይ አይናቸውን ትኩር አድርገው ይረሱታል ረሃብን ምን እኔና አንቺ ስንት አሳልፈን አንዳቅም እንዴ በቀዝቃዛ ውሃ እግራቸውና ፊታቸውን ጥብ ብታርጋቸው እንቅልፋቸው ይመጣል ለጥ በቃ ምንድነው እሱ ገባ እና የልጆቹንም ቢሆን ጥንቃቄ እሺ በጣም ይታጠቡ በደንብ እግራቸውን ፊታቸውን በደንብ ጽድት ታርገው አይታወቃቸውም እነሱ እኮ አንድ የቢሮ እንግዳ መጥቶ እሺ በቃ አደራሽን እሺ ምን ባክ አጨርስም ነበር ጨረስኩ ልጆቹ በቃ እንዴት ላርጋቸው አስቸገሩኝ ነው እኮ ናፍቆት ነው አታገኛቸው አረ ያው እንዴ አቧራ ላይ ሲወርቁ ይውላሉ እንዴ ዝም ብለው ፊታቸው ጭርት ምናምን አለችኝ ባዝሊን ይታጠቡ ይሁን ባክ ምናምን አልኳት እኔ ማለት ምሳ ከወጣ ምናምን ብዬ ነበር እንደው እንዳጋጣሚ በቢሮ ሰዓት አልወጣ ቆየት ብዬ ለስራ ብዬ ነው አሁን ቅርብ ሰዓት ስለሆነ የበላሁት ነው ጥሩ አረክ ሰላጣ ቅድም እንዳየኝ እኮ ነው ስገባ ትንቀማምሽ ነው የመጣሁትና ብዙም የረሃብ ስሜት አትሰማኝ ጥሩ ነው አንተ በጧት 1 ሰዓት ነው ቁርስ ምሳም አንድ ላይ የምበለው እና በቃ አንዴ ነው በለው እኮ 5 ሰዓት የበላው ደስ ይላል ለጤና አሪፍ ነው ለሰውነትም ለጤና ማለት ነው ምን መሰለህ ያው ከመጣው አይቀር አለው ያቺን ነገር ላስቸግር ነበር ይፋል ባለፈው ሳንቲም አበድሬክ ነበር ፈረመባት ይሁን እንዴ እሷን ነገር አይ የሚፈረም አይደለም ሳንቲም አበድሬክ ነበር ያው እንግዲህ ዛሬ ደሞዝ ገባ አይደል እና ያቺን ያበደርኩን ሳንቲም እንድትመልስልኝ ነበር ወስጃለሁ እንዴ ካንተ እንዴ ያው ያ እንዴ 3000 ብር ወስዳል ምንድነው ምናምን ብለህ 3000 ብር ወሰድክ የባለቤቴ ከዩኒቨርሲቲ ለረፍት የመጣች ጊዜ እንደዚህ እንደዛ 3000 ብር ወስዳልና ከዛ በኋላ ደግሞ አንዴ 7000 ብር አሁን በቅርብ ጊዜ ምንድነው ለክሶ ምናምን ለክሶ የሚስት አባት ምናምን ብለኝ ይመስለኛል 7000 ካንተ ነው የወሰድኩት ከኔ ነው የወሰድከው 7000 ከኔ ነው የወሰድከው ኦልሞስት 10000 አሁን ደግሞ በቅርብ የሚስቴ ጓደኛ አሉታ ምናምን ብለህ 2000 ጓደኛ 2500 አካባቢ ወስደህ አጠቃላይ ብቻ ወደ 12500 ምናምን 12500 ካንተ ነው የወሰድኩት ከኔ ነው የወሰድከው
እኔ እኮ ከማን ነው የወሰድኩት ያልጻፍኩትም አይቼዋለሁ እኮ ግን ከማን ነው የወሰድኩት ከኔ ነው ይረሳል ይረሳል ምን እባክህ እኔም እኮ አሁን እንዳለ የገባልኝ ደሞዝ እኮ ላኩላትና ዱ በጣም በቃ እኔ ማልቻልኩትም እኮ በዚህ ደሞዝ እንዴት ወይ እኔም ደግሞ ግድ ሳንቲም አስፈልጎኝ ነበር ለአሁን አስቸኳይ ፈልገው ነው አዎ በደንብ እንጂ አዎ አስቸኳይ ሆኖብኝ ነው እንደውም እንትን ያልኩት በእኔ እኮ ቀድሜ መምጣቴ ነው እኔ ደግሞ እንዳለ በቃ እሷ ስትደውልኝ በቃ አስቸኳይ ከፈለከ 200 ብር አለኝ 150 ልስጥ እንዴት 12000 ብር ነው ያልከኝ ለካ 12000 አሁን 150 ብር ምንም ከምኑ ለእንትን እኮ አይደለም የፈለኩት ለሻይ አይ ቡና ልጠጣ ነው ስላልከኝ አይ እኔ ለሱ አይደለም ያው ግድ ሳንቲሙ ስለሚያስፈልገኝ ነው እኔም ደግሞ አንዳንድ ወጪዎች ስላሉብኝ ለዛ ነው ታቀኛለህ እኮ ያው ታውቃለህ እኔ ምንም ምደብቀህ ነገር የለም አይ እንግዲህ አስብ ልጅ አሳዳጊ ነኝ ሁለቱም ልጆች አሁን የትምህርት ቤት አለ ዳይፐር አለ አዎ ግን ቢሆንም ምን መሰለህ እንደ ጓደኛ ሁሉ ነገር በቅድ መሆን ይችላል ነበር እንዴ ነው በቅድ ነው የሚሆነው ግን ምን ተዳራ አቅደህ አታገባው ታዲያ ሳይኖር መተኛት ጥሩ ነው እንዴ እንደውም መተኛት ሳይኖርህ ነው እንጂ ካለህማ ውጭ ነው የምትለው ማጣትና ችግርን እኮ ለጥ ብሎ ነው የሚታለፈው ታዲያ ቢተኛ ይወለዳል እንዴ ዝም ብሎ ይተኛልም እኮ ምን ችግር አለው እንዴ አይ ትዳር ነው ታውቃለህ ትዳር ደግሞ ዝም ብሎ በትንሽ በትልቁ በቅድ ነው መኖር እንግዲህ እንደምትባል አዋየ ግባ ወላችሁ እንዴት ዋላችሁ አለ እንዴት ናችሁ ሰላም ናችሁ እንዴት ናችሁ ምን ፈለከኝ አዎ አንዳንድ ነገር እኮ እሺ ስራ ጉዳይ ቸገረኝና በጣም ነው ቸገረኝ ምን ላግዝህ ታዲያ አይ እንድትረዳኝ ሳይሆን ያለብህን እንድትሰጠኝ እርዳታው እንኳን ይቀር ወስጃለሁ እንዴ ካንተ ብር የማይረሳ ብር ነበር የሰጠሁት የማይረሳ እንዴ አበዳሪ ኮስ ድረሳል አስታውሰኝ አበዳሪ ነው የሚያስታውሰኝ እኔ አሁን በጣም ሌላ ስትረስ ውስጥ ስላለው እየረሳሁት ተቸገርኩ መቼ ነበር ወሰድኩት ምንድነው ቤት ኪራይ ምናምን ብለህ 4200 ብር 200 ብሩ አለ ትራንስፖርት ልክ ነው የባለቤቴ አባቴ መጡ ቀን ያቸው አንድ ክፍል አለችኛ ቤት ምናልባት ይጠባልን ነው አንድ ወር ስለሚቆዩ ልከራይላቸው ለሳቸው ብያስብ አረሳሁትም 7000 አዎ እንትንም ደግሞ ምንድነው እግር በዛብኝ ብለ እንዲሁ ጫማ ብለ 3000 ብር ምናምን አልከኝና 3000 ብር ሰጠው 3000 ብር በርግጥ 3000 ብሩን ሰጥቼ አይደለም ትራንስፈር አድርጌልህ ነው አስታውስ 3000 ብር ቀደም የነገርኩህ ነው የባለቤቴ እህት ከዩኒቨርሲቲ ለረፍት መጣች አላልኩ ለሷ ጫማ ምናምን ገዛለሁ ብያስቤ እሷ ደግሞ አስቸኳይ ልትሄድብኝ ስለነበር ገዝቼ 710000 ብር ደሞዝ 2500 ብር እኔ ግን ምንድነው አሁን የግድ ሳንቲም ያስፈልገኛል እኮ እየደመርኩ እኮ ነው አሁን እኮ ብደምረው ምን ለውጥ አለው ካልሰጠን ሂሳቡን ነገርነህ እኮ አይ ምን መስማት ቆይ እኔ አሁን ኦልሞስት ወደ 3 ወር 4 ወር ሊሆነኝ ነው ይሄም ሳንቲም ከሰጠው 4 ወር ሞላው አዎ እኔ ችግር የለም ሁለታችሁንም እሰጣለሁ አሁን አንድ ቁብ ገብቻለሁ አዎ እኔ ደግሞ እንትን ጂም ምናምን ልጀምር አሰብያለሁ ስፖርት ክብደት እሱ ይቆይ እኔ አስጨንቀኸኝ አሁን ለጂም የሚሆን ብር ነው አሁን እንደዚህ የምታስጨነኝ እኔ ልጆች አሳዳጊ ነኝ ታውቃለህ እኔ እንደውም አብረን ብንጀምር ብዬ ነበር ጂሙ ይቆይ አሁን እኔ ለሌላ ዋና ጉዳይ ካለ አስቸኳይ ጉዳይ ካላችሁ ነው እንጂ ጂሙ ይቆይ ግድ የለም ምን ችግር አለ አብረንስ ብንሄድ እኔ አሁን የ10 ወር ቁብ ገብቻለሁ ያስሩ መጀመሪያ ለኔ ስጡኝ ብያችኋለሁ እና 9ኛ ላይ እንሰጣለን ብለውኛል እንግዲህ 9 ሰው ከተከፈለ በኋላ ቢያንስ የተወሰነ እንኳን ልሰጣለሁ እኔ እኮ 150 ብር ልስጣልኩ እኮ እንዴ 150 ብር የተወሰነ ነው እንዴ ምን ነካንተ ምን ይጎላል አሁን ከ12500 150 ብር ምን አለው የሚቀርብኝ 10500 ነው የሚሆነው ሰማኝ እኔ የሚመለከተኝ ነገር የለም እኔ እዚህ ውስጥ የለም እኔ ፈልገው ገንዘቤ ነው ታው እንጂ ገንዘቤን ግን ትዳር እንደራሴ ነው እኔ ሰጣሃለሁ አልኩ እኔ እኮ እንደራሳ ላይ እንዴ እንዳንተ ለመሆን ነው እኔ የምገባው ትዳር ከባድ ለምን ትሸከመዋለህ ታዲያ ቀለል አድርገህ መኖር ያንተ ኃላፊነት ነው
የተበደልክ ነው እንዴ ሚስትና ልጆች የምታስተዳድር? እኔ እንደዛ አይደለም። የት ላድርጋት? እሷንስ ለምን አትጣቸውም? ከፈለክ እኔ ምን አገባኝ? እኔ እኮ 5 ወር ታገሰኝ። 5 ወር ለምን አይብትራቸው? ምን አገባኝ? ምን አገባኝ? 5 ወር እነገ እኮ ነው 5 ወር 5 ወር ሙሉ ልጠብቅህ? አንድ መስሪያ ቤት እየሰራን ባይደር የሥራ ባልደረባ ውስጥ ነው ይደርስባል። ምንድን ነው አሁን እንደዚህ ይባላል? ነውር አይደለም። አሁን ለ13 ሺህ ብር እንደዚህ ሰው ምን ነገር እንዴ? እኔ እኮ ደህና አልከፍልም አላልኩም። እቁብ ገብቻለሁ አልኩት እኮ ገብቻለሁ እኮ። የሚገርም ነገር እቁብ ገብቻለሁ። እቁቡን እየጣልኩ ነው። ስጡኝ ብያለሁ። ቅድሚያ ልገዛ ነው። አዎ 3 ሰው ነው የተከፈለው። 9ኛው ላይ ይሰጡኛል። ስንት ናችሁ? 10 ነን። በቃ 900 ብር ጠቅላላ ይደርሰኛል። ሙሉውን እከፍለዋለሁ። ይሄንን ነው የነገርኩት። አሁን እንደዚህ ሰው ፊት ማሳቀቅ ነው ያለብህ። ዕዳ ስንት ነው? 12000 ምን አላት? ለአሁን አስቸኳይ ከሆነ እኮ 150 ብር ልስጥ አልኩት እኮ። ቆይ አንዴ ወዬ። እሺ ምን አዲስ ፋዘር? ምን አሉ? ክትፎ በቆጮ ይሁን በቆጮ። እሺ እንዴት ናቸው ልጆች? እቺ በጥባጭ ምን በርገር አማረን አሉ። አምስቱም አማራቸው። 5 እሺ ይዤ እመጣለሁ። ምንም አትጨናነቂ አንቺ። አመጣለሁ የፋዘርንም የልጆቹንም። ሌላ ነገር አለ እንዴ? የደሞዝ ሰዓት መሆኑን በምን አወቁ? አሁኑኑ የቤት ኪራዩን ክፈሉ አሉ። እሳቸው ይታገሱን አልነበር እንዴ እስከዛሬ? አንድ ወር አዘለለሽባቸው ነው። በቃ እሺ በቃ አትጨናነቂ። እኔ መጣሁ ይዤ እመጣለሁ። የፋዘርንም የልጆቹንም ይዤ እመጣለሁ። የቤት ኪራዩንም ይዤ እመጣለሁ። አሁን ተበድሬም ሆነ አመጣለሁ። አይዞሽ አንቺ ምንም አትጨነቂ፣ አታስቢ። እሺ ሰላም በይል ልጆቹን። እሺ መጣሁ። ልጆቹ እኮ ናቸው አንተ በርገር አማረን አሉኝና ተጨነቅኩ አለች። በእውነት እኔ የምልህ ግን ካላስቸገርኩህ ነው 20 ሺህ ብር ፈልግልኝ። 20 ሺህ ብር አበድረኝ። ቁቡ ሲደርሰኝ እኮ መልስልሃለሁ። ቁቡ ሲደርስ አስገባልሃለሁ። እቁቡ ስንት ነበረ የገባሁት? 1000 ነው። የዳኛና የጸሐፊ ሲቀነስ 900 ብር ይደርሰኛል። ደሞዝ ስንት ነበር? 10 ሺህ ብር። የኔ ስንት ነው ታውቃለህ? ስንት ነው እንዴ? 15000 ብር። ችግር የለም 5000 ብር ከሌላም ትበደረልኛለህ። በእውነት ልበደረልህ? ምን አለበት? ከሌላ ሰው 5000 ብር ተበድረህ 20 ሺህ ብር ፈልግልኝ። እኔ የምልህ በጣም ደፋር ነህ እባክህ። ደፋር ነህ ነው ያልከኝ? ምን ላድርግ ታዲያ? ዕዳ ጩቤ አይደለ ተወርውሮ አይሰካብኝ። በጣም ደፋር ነህ አለኝ። በጣም ደፋር ነኝ እውነት። ወይኔ ይሄ ነው ዛሬ ቅዳሜ ነው። ወጡ በቅቤ ነው ይላል። አራዳ ቅዳሜ ተጀመረ። ውድ ተመልካቾቻችን ዛሬም እንደተለመደው እንግዲህ በአራዳ ቅዳሜ የተለያዩ ፕሮግራሞችን ይዘንላችሁ መጥተናል። እንደ ወትሮ ሁሌም እንደምናደርገው ምርጥ ስኬቾችን፣ ምርጥ አጫጭር ድራማዎችን፣ ዜናዎችን እንዲሁም በአራዳ ቅዳሜ ስም የተመረጡ ለእናንተ ይመጥናሉ ያልናቸውን ምርጥ ሙዚቃዎች እንለቅላችኋለን። እነሆ ተዝናኑ። የተወደዳችሁ ተመልካቾቻችን በፕሮግራማችን የትና አቀራረብ ላይ ያላችሁን ማንኛውንም አስተያየት ጻፉልን። እናንተን ለማስተናገድ ዝግጁ ነን። አራዳ ቅዳሜ የእናንተ መዝናኛ እነሆ ተጀመረ።